የሞላት መዳበራ ለዚህ ልጨረቅ እንዴ ለዚህ ችኔ ተጨንቄ ማላቀም በቀሉ በቀሉ ቀርሽ ደረሰ በቀሉ በቅዋ በቅዬ በቀሉ ባይ ባለው ቤስቡክ በጣም ደስ የሚለው ወይ ቤስቡክ እሺ ሰው ይበዛል እዛ እንኳን ወደ ሙአዝ ሚዲያ በሰላም መጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ተከበራችሁ የሙአዝ ሚዲያ ተከታታዮች ዛሬ በሌላ በአዲስ በአስደናቂ ቪዲዮ ተመልሼ መጥቻለሁ። እስከ ፍጻሜው ድረስ እንድትከታተሉት እያልኩኝ እንግዲህ ከወደ ቪዲዮ መግቢያ ላይ እንዳያችሁት ማለት ነው የሴዶና የጆኒ ማለት ነው ከፍተኛ የሆነ የቦክስ ፍልሚያ ሊካሄድ ሆኖ ማለት ነው። እዛ ፕሮግራም ላይ በጣም በርካታ የሆኑ ኢንፍሉዌንሰሮችና ቲክቶከሮች እንዲሁም በርካታ ሌሎች ሰዎችም ተጨምረው እዛ ፕሮግራም ላይ አድምቀው ሲከታተሉት ነበረ ማለት ነው። ዛሬ እንዳጠቃላይ የጆኒና የሴዶ ማርሻ የቦክስ ፍልሚያ ማለት ነው ቀጣይ ነሐሴ 21 ቀን ሊካሄድ ቃል ተገብቷል። ነገር ግን ከዛ በፊት ቅድመ ዝግጅትና የተለያዩ ፍልሚያዎችን በተወሰነ መልኩ የተካሄደበት የዛሬ ፕሮግራም ነበር ማለት ነው። እዛ ላይ የነበረውን የሰው ፍሰት የተፈጠረው ነገር ምንድነው፣ እነሱስ ምን ተባባሉ፣ እያንዳንዳቸውም እየተዛዛቱ ጭምር ነበርና ይሄንን እንግዲህ ጠቅለል ባደረገ ቪዲዮ ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ እንድትከታተሉ ቪዲዮውን ላይክ እና ሼር እያደረጋችሁ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳዘነጉ እያልኩኝ ወደ ቪዲዮዎቹ እናልፋለን። የተወደዳችሁ የሙአዝ ተከታታዮች ቪዲዮውን ላይክ አድርጉት። በቀጥታ አሁን ወደ ቦክስ ፍልሚያው ቪዲዮና ወደ ፕሮግራሙ እንሄዳለን ማለት ነው። አብራችሁ ይቆዩ። ትንሽ ወደፊት ወጣ ስታንሳችሁን ማሳየት martial arts ንቃተ ህሊና እና ሮቤል እባካችሁ ፋይተሮች መድረክ ላይ እንደምትመለከቱት እንግዲህ የተለያዩ ኢንፍሉዌንሰሮችም እዚህ ቦታ ላይ ተሳትፈው በጣም በርካታ ሰው ለሴዶ ቲፎዞ እየሰጠና ሴዶ እያለ ይገኛል። ናዶናይም እዚህ ጋር እንደምትመለከቷቸው አሉ። ይሄ ፍልሚያ እንግዲህ ነሐሴ 21 ቀን ነው እየተባለ ነው ያለው። ነገር ግን አሁን ላይ ሌሎች ፍልሚያዎችም አሉ የሌሎች ሰዎች። ነገር ግን አብዛኛው ሰው የተሰበሰበው የሴዶ ማርሻንና የጆኒን ጉዳይ ለመመልከትና ምን ሊፈጠር ይችላል የሚለውን ነገር ነው ለማየት ሰው የገባው ማለት ነውና እዚህ ቦታ ላይ ሴዶም በጣም ብዙ ዛቻ ዝቷል። ያኛው እንግዲህ የንቄሹ ማለት ነው ጆኒ ለሴዶ ማርሻ 4 ሚሊዮን ብር እኔ ካቸነፍኩኝ አለ ጆኒ ለሴዶ ማርሻ 1 ሚሊዮን ብር እኔ ሰጠዋለሁ አቸነፍኩ ብዬ እኔ አልበላም እያለ ይገኛል። ደረሰ በቀሉ ተዘጋጁ በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው
4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት ዕውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ ዕውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ሳይን በቀሉ አውራ በቀሉ እስቲ አንዴ እንጨፍር። ነይ ተወጫለሽ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቅዋ በቅዬ በቀሉ እስቲ ጨፍሪ። ተነሽ ጨፍሪ እንጂ። የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ። እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ሁለት ልንገራችሁ። UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው። ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልሐምዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያ። ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስሰብር ፖሊስ እንሰስ ደበድብ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህ ቺኔ ተጨንቄ ማላቀም። የተወደዳችሁና የተከበራችሁ የሙአዝ ሚዲያ ተከታታዮች ዛሬ እንግዲህ ይሄ ፕሮግራም እጅግ ሞቅ ሸብረቅ ብሎ ማለት ነው ሲካሄድ ነበረ። የተካሄደበትም ምክንያት እንግዲህ ሌላ ተፋላሚዎችም እንዲወጡና ችሎታቸውን እንዲያሳዩ በማለት እንዲሁም ደግሞ ለሴዶና ለዚህኛው ለጆኒ ማለት ነው ምን አይነት ስሜት እንደተሰማቸው ሁላቸውም የራሳቸውን ስሜታቸውን እንዲገልጹና ማን ምን እያደረገ እንደሆነ ማን ምን ሊል እንደሚችል ማለት ነው ቦታው ላይ እንግዲህ አገናኝተው በዚህ ልክ በተወሰነ መልኩ ማለት ነው ሙከራ ለማድረግና ሁሉም የመሰላቸውን እንዲናገሩ አድርገዋቸዋል ማለት ነው። ሴዶም እንግዲህ በጣም የሚያስደስት ነገር እየተናገረ ነበረ። በጉልበቱ ያው በጣም በርካታ ሰው ያምናል ኃይለኛ እንደሆነ፣ ነገር ግን ያ ሆኖ እያለ አላህ Subhanahu Wa Ta'ala አልለቀቀም ማለት ነው። ብርታቴም ጉልበቴም ዕውቀቴም ለኃያሉ ጌታ አላህ Subhanahu Wa Ta'ala ብቻና ብቻ ነው፣ ከሱ በላይ ዕውቀትም ሆነ ጉልበትም የለም ብሎ እጅ ሰጥቷል አላህ Subhanahu Wa Ta'ala ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሊያግዘው ይችላል ማለት ነው። ይሄ ፍልሚያ ነሐሴ 21 ቀን ይካሄዳል ባላህ ፍቃድ ማለት ነው። ምን ሊፈጠር እንደሚችል ሁላችንም የተለያየ ግምት እንገምታለን። ነገር ግን ደርሶ እስከምናየው ድረስ በጉጉት እየጠበቅነው ነው። ቦታውም ላይ መገኘት የቻሉ ሰዎች ማለት ነው ዛሬ በጣም በደስታና ያ ቀን እስኪደርስ ድረስ በጉጉት ላይ ይገኛሉ ማለት ነው። የተወደዳችሁና የተከበራችሁ የሙአዝ ሚዲያ ተከታታዮች ከነዚህ ከሁለቱ ተፋላሚዎች ውስጥ ማለት ነው ሌሎቹን ታዋቸውና ማን ሊያሸንፍ ይችላል እንደራሳችሁ ስሜት ኮሜንት አድርጉ እያልኩኝ ቀጣይ ነሐሴ 21 ቀን ደርሰን የምናየው ያደርገን። የዛሬውን ፕሮግራም በዚሁ ቋጭቻለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳዘነጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።